እንዴት ከረማችሁ? ያለፉት 10 ቀናት ቆይታችሁ እጅግ ስኬታማ እንደሆነ ተስፋ አደርጋለሁ። እንደዚህ ያሉ ቆይታዎች እንደ እያንዳንዱ ግለሰብ ምዘና ውጤታቸው የሚለያይ ቢሆንም በጥቅል ሲወሰድ የተሳካ ነበር ብሎ ማሰብ የሚያስችሉ ፊድባኮች አሉ። ይህንን መንግስት የሚመሩ አመራሮች የተቀራረበ እሳቤ ለመያዝ የሚያስችል ቆይታ ነበር ብሎ በጥቅሉ መውሰድ ይቻላል። የዛሬው የማጠቃለያ ገለጻችን የሚያጠነጥነው የመደመር መንግስት እንዴት ያለ እሳቤ እንዳለው፣ እንዴት ስራ እንደሚከውን፣ ምን ሊያሳካ፣ ምን እንደሚሸከም በግርድፉ ለማሳየት እሞክራለሁ። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ምን ማለት ነው ይህ ጉዳይ ያላችሁ እንደሆነ ብዙ ያልፈጠረ ጥራት ማረጋገጥ አይችልም። ከብዙ ፈጠራ ውስጥ ነው ጥራት ያላቸው ጉዳዮች የሚወጡት። ብዙ ለመፍጠር ደግሞ ፍጥነት ያስፈልጋል። ያልፈጠነ ሰው ባለው ሲዝን ባለው ጊዜ በርከት ያሉ ጉዳዮች መፍጠር አይችልም። ብዙ ስንፈጥር፣ ብዙ ስንሮጥ ከነዚያ መካከል ጥቂቶቹ ረዘም ላለ ጊዜ ለመጓዝ ኳሊቲን ከዚያ ውስጥ መዞ ለማውጣት ያግዛል ማለት ነው። ኳንቲቲ ኦፖርቹኒቲ ነው፣ ኳሊቲ ግን ሪዛልት ነው። በኳንቲቲ ውስጥ በብዙ ፈጠራ ውስጥ አዳዲስ ነገር ለመፍጠር የምንማርበት ብቻ ሳይሆን ላስት የሚያደርግ ውጤት ለማቆየት እንጠቀምበታለን። ለምሳሌ ኮሪደር ስንጀምርና ዛሬ አንድ አይደለም። የኳሊቲ ቴስታችን ከጊዜ ወደ ጊዜ እየተቀየረ መጥቷል ማለት ነው እና ብዙ ለመፍጠር በመፍጠን ነው ጥራትን የምናረጋግጠው። የመደመር መንግስት በእነዚህ ህሳቤዎች ዙሪያ የሚያጠነጥን ይሆናል። የዛሬው ገለጻችን ግን ሁለት ቁልፍ ጉዳዮች አሉት። የመጀመሪያው ቁልፍ ህሳቤ ስልጡንነት፣ ዘመናዊነት እና ኋላ ቀርነት እንዴት እንደተፈጠሩ ታሪካዊ ዳራዎቻቸውን አይተን ከነዚያ ውስጥ የምንማራቸውን ትምህርቶች ነቅሰን እናወጣለን። ሰው ዘመናዊነትና ስልጣኔ ከዘመን መነጠልና ኋላ መቅረት ያሉትን ጉዳቶች በእኛ በሀገራችን ያስከተለውን ጣጣ በትንሹ በስሱ ከዓለም ሁኔታ ጋር አያይዘን እናያለን። ስልጣኔን፣ ዘመናዊነትን፣ ታሪክን በትክክል ካልተገነዘብን ዛሬን ለመስራትና ነገ የምናስበውን ለመከወን ያስቸግራል። ሁለተኛው ቁልፍ ጉዳይ የምናየው መደመር መር ስልጡን ሀገር እንዴት መፍጠር ይቻላል። ስልጡን ሀገር ለመፍጠር መነሻ አድርገን የምንወስደው እሳቤ አለ። መሻገሪያ የምናደርገው ድልድይ አለ። ተሻጋሪ ብለን የበየነው ኃይል አለ። አሻጋሪ ያልነው እና የለየነው ኃይል አለ። እንዴት ነው መነሻ፣ መሻገሪያ፣ ተሻጋሪና አሻጋሪውን ለይተን በሚና ከፍለን ስራ ሰጥተን ውጤት የምናመጣው? ይህ ደግሞ እንዳይከወን ሐሳብ አልቦነት ምን ያህል ጣጣ እንዳለው በስሱ ለማየት እንሞክራለን። ስለዚህ በሁለት ከፍለን ውሏችንን ካሰብን በቂ ይሆናል። አንደኛው ስልጡንነት፣ ዘመናዊነትና ኋላ ቀርነት፣ ሁለተኛው መደመር መር ስልጡን ሀገር እንዴት እዚህ ያለን ሰዎች ልንፈጥር፣ ልንመራ፣ ልናወርስ እንደምንችል
የምንመክርበት ይሆናል። የመጀመሪያው ቁልፍ ጉዳይ ሰው፣ ዘመናዊነትና ስልጣኔ ነው። እዚህ በስዕሉ እንደምታዩት ወደ ኋላ አጮልቀን ነው የምናየው። ወደ ኋላ አጮልቀን በምናይበት ሰዓት የሰው ልጅ ለመሰልጠን ያደረጋቸውን ተጋድሎች፣ ስልጣኔ ብሎ የበየነውን የኑሮ ዘዬ ማቆየት የቻለበትን ጊዜ ዲክላይን ሲያደርግ ለምን ደግሞ እንደፈረሰ የምናይበት ይሆናል። የስልጣኔ ጉዞ ማጥናትና መረዳት ለምን ያስፈልጋል? አንድ የመለወጥ የማደግ የመሻሻል ትልም ያለው ሀገር የስልጣኔ ጉዞን ወደ ኋላ መለስ ብሎ ማየት የሚያስፈልገው ዋናው ምክንያት ሳሙኤል ሃንቲንግተን እንደሚለው የሰው ልጅ ታሪክ የስልጣኔ ታሪክ ነው። ታሪክ የሚባለው ጉዳይ ራሱ የሱልጣኖችና ስልጣኔያቸውን በበላይነት መናገር ማስጨበጥ የቻሉ ግለሰቦች ስብስቦች እውነት ነው እንጂ የብዙ ተሸናፊዎች የብዙ አሸንፈው መናገር ያልቻሉ ኃይሎች የተረሱ በርከት ያሉ ጉዳዮች ይኖራሉ። የሰው ልጅ ታሪክ የስልጣኔ ታሪክ ከሆነ መፈተሽ የሚያስፈልግበት ዋናው ምክንያት ማህበረሰብ፣ ግለሰብ፣ ሀገር፣ አህጉር ብላይንድ ስፓት አላቸው። ወደፊት መሸምጠጥ የሚፈልግ ማንኛውም ኃይል በትልቅ መስታወት ወደፊት ማየት ብቻውን በቂ አይደለም። ብላይንድ ስፖቱን ቼክ የሚያደርግበት ስፖኪዮ ከቨር የማያደርግበትንም መለስ ቀለስ እያለ ማየት በክሪቲካል ሞመንት ያስፈልጋል። ያን ማድረግ ካልቻለ ወደፊት መጓዝ መፍጠንም አይቻልም። ብንፈጥንም ከምናስበው ቦታ መድረስ አስቸጋሪ ይሆናል። ወደፊት ለመሸምጠጥ ወደ ኋላ አልፎ አልፎ ማየት አስፈላጊ እንደሆነ ሁሉ ዛሬን በትክክል ለመረዳት ምንድነው አሁን ያለንበት ሁኔታ፣ የቆምንበት ባህል፣ እምነት፣ እሴት፣ ተቋማት እንዴት ተፈጠሩ፣ በምንስ መንገድ አድገው ዛሬ ላይ ደረሱ የሚለውን ጉዳይ በቅጡ መመርመርና ማወቅ ይጠይቃል። ነገን ለመተንበይ የዛሬ ውሳኔዎች፣ ድርጊቶች፣ ትልሞቻችን የሚፈቱበት መንገድ ምን አይነት ነገ ሊፈጠር እንደሚችል ሙሉ በሙሉ እንኳ ባይሆን ከሞላ ጎደል ግንዛቤ እንድንይዝ ያስችላል። አብርሃም ሊንከን ስለ ወደፊት ጊዜ ሲጠየቅ the best way to predict your future is to create it ይላል። ስለ ነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። ስልጣኔ ምንድን ነው? ስልጣኔ የባህላዊ ልማታዊ ደረጃ ከፍታ ሲረጋገጥ አንጻራዊ ቢሆንም አንድ ሀገር ለማ በባህሉ አደገ ሲባል የሚታየው ሁኔታ ማለት ነው። ለዚህ ሀገር ዜጎች የሚስማማ አኗኗር፣ የሚስማማ የኑሮ ዘይቤና ስርዓት መፍጠር ሲቻል ማለት ነው። የባቢሎን ስልጣኔ በብዙ ታሪካዊ ድርሳናት እንደተቀመጠው በወቅቱ ከፍተኛ ስልጣኔ ከታየባቸው ኢምፓየሮች መካከል አንዱ ነው። በዚያ ጊዜ ስልጣኔን ዲፋይን ያደረጉበት መንገድ እስከ ዛሬ ድረስ ላለው የስልጣኔ
ትርጓሜ እንደ መነሻ ሆኖ ያገለግላል። ግሪኮች ሲቪላይዜሽን የሚለውን ቃል ከሶስት ቃላት ነው መዘው ያወጡት። እነዚያን ሶስት ቃላት ስንገነዘብ ስልጣኔን አውቶማቲካሊ ከምን ጋር እንደሚያያዝ ለመገንዘብ ያግዛል። የመጀመሪያው ቃል ሲቪስ ይባላል። ሲቪስ በግሪክ ሲቲዝን ማለት ነው በእንግሊዝኛ፣ ወይም ዜጋ የማህበረሰብ አባል ማለት ነው። ሲቪስ ወይም ሲቲዝን አንደኛው ቃል ሲሆን ሁለተኛው ሲቪታስ ወይም ሲቲ ከተማና ከተሜነት፣ ሶስተኛው ሲቪሊስ ወይም ሲቪል ወይም ሲቪሊቲ ስልጡን ባህሪና የኑሮ ዘይቤ። ሶስት ነገር፣ የመጀመሪያው የማህበረሰብ አባል ሰው ማለት ነው። ሁለተኛው ከተማ፣ ሶስተኛው ከተማና ሰው ብቻ ሳይሆን ያንን ከተማ በሰለጠነ መንገድ መገልገል የሚችል ስልጡን ባህል የኑሮ ዘዬ። አንዳንዴ ከተማው እያለ በቅጡ መገልገል የማይችሉ ሰዎች ሊፈጠሩ ይችላሉ። ስልጣኔ ስንል ሰው ከተማና የአኗኗር ዘዬ መሆኑን የዛን ጊዜው አተረጓጎም እስካሁን ባለው ሁኔታም የሚሰራ ይሆናል። ይሄን ለመገንዘብ ቀደምት ስልጣኔዎች በስሱ ስናይ ዴፊኒሽኑና ስልጡን የተባሉ ሀገራት በወቅቱ ያሳኳቸው ጉዳዮች አንድና ያው ሆነው እናገኛቸዋለን። በስልጣኔ ተርታ ውስጥ የመጀመሪያውን ወይም ቀደምት የሚባለው ሱሜሪያን ሲቪላይዜሽን ይባላል። የሱሜሪያ ሲቪላይዜሽን ከሁሉ የቀደመው እንደሆነ የታሪክ ተመራማሪዎች ከሞላ ጎደል ይስማማሉ። ይህ ስልጣኔ የተገኘበት ቦታ ሜሶፖታሚያ ይባላል። በወቅቱ በአሁኑ አጠራር ኢራቅ ያለችበት አካባቢ ማለት ነው። የዚህ ስልጣኔ ጊዜ 4000 ዓመተ ዓለም ገደማ ሲሆን የአሁኑ ሲጨመርበት 6000 ዓመት ገደማ ይሆናል። የዛሬ 6000 ዓመት ገደማ ሜሶፖታሚያ አካባቢ የነበረው ስልጣኔ የመጀመሪያው ፈርቀዳጅ ስልጣኔ ተብሎ ይወሰዳል። የዚያ ስልጣኔ ፋውንዴሽን መሰረት ግን በጤግሮስና ኤፍራጥስ ወንዞች መካከል የተፈጠረ ነው። እነዚህ ወንዞች እና ያ ቦታ እና ያ ጊዜ ተደምረው የሱሜሪያን ስልጣኔን የሚገልጡ ሲሆን በወቅቱ የነበረው ዋና ዋና ግኝት አንደኛ የጽሑፍ ቋንቋ ነው። ሁለተኛ ከሞላ ጎደል የተቀየሱ መስኖ መሰል ግብርናዎች ናቸው። ውሃን ከኮርሱ በተወሰነ ደረጃ ዳይቨርት የማድረግ ልምምድ። ሶስተኛ ከተማና ኪነ ህንፃ ናቸው። የነዚህ ቅሪቶች አሁንም ይታያሉ። እንደምታዩት ያንን ስልጣኔ የሚያሳየው ቅሪት በጽሁፍ የሚነበብ ብቻ ሳይሆን በአይን የሚታይ የሚዳሰስ ነገርም አለ። ያ የሚዳሰሰው ነገር ከድንጋይ ክምር የሚዘል ባይሆንም፣ ሁለተኛው ከሱሜሪያን ቀጥሎ የሚገለጸው ሲቪላይዜሽን ኢንደስ ቫሊ ሲቪላይዜሽን ይባላል። የኢንዱስ ሲቪላይዜሽን ተብሎ ይጠራል። የኢንዱስ ሲቪላይዜሽን ጊዜው ወደ 3300 ዓመተ ዓለም ገደማ ይገመታል። አሁን ካለው ጋር ወደ 5300 ገደማ ዓመት ይሆነዋል። ቦታው በደቡባዊ ኤዥያ ዛሬ ሰሜን ህንድ እና ፓኪስታን አካባቢ እንደሆነ ይታመናል። መሰረቱ የኢንደስ ወንዝ ነው። ወንዝ፣ ሰው፣ ከተማ አይለያዩ። የተመሰረተው ኢንደስ ወንዝ አካባቢ ነው። በዚያ በኢንዱስ ቫሊ የተገኙ ዋና ዋና ግኝቶች አንደኛው ፕላንድ ሲቲስ ናቸው። ከነበረው የተሻለ
በእቅድ በፕላን የሚመሩ ከተሞች እና የፍሳሽ አወጋገድ ስርዓት አንዱ የሚጠቀስለት የስልጣኔው ማሳያ ነው። ሶስተኛው በቅደም ተከተል ሲቀመጥ ኤንሸንት ኢጂፕሽያን ሲቪላይዜሽን ነው። የኢጅፕት ስልጣኔ ጊዜው ወደ 3100 ዓመተ ዓለም ይሆናል። አሁን ካለው ጋር ሲደመር ወደ 5100 ዓመት ይሆነዋል። ቦታው ምስር አካባቢ ነው። አሁን ያለችውን ግብጽ እንዳለ አያሳይም። ደቡባዊ ግብጽ የኑቢያ አካል ስለሆነ መሰረቱ የአባይ ሸለቆ ነው። ግኝቱ ፕራይመርሊ ግብርናና ኪነ ህንፃ ነው። አራተኛው የቻይኒዝ ሲቪላይዜሽን ነው። አብዛኛው ሂስቶሪያን የሚስማሙበት 3000 ዓመተ ዓለም ገደማ የነበረ አሁን ካለው ጋር 5000 ዓመት የሆነው ስልጣኔ ነው። ቦታው ቻይና አሁን ቻይና የሚባለው ግዛት አካባቢ ነው። መሰረቱ የብጫ ወንዝ ሸለቆ ነው። የተመሰረተው የብጫ ወንዝ ሸለቆን ተከትሎ ነው። ይሄም ግብርናና መንግስት ወይም በርከት ያሉ ሰዎች የማስተዳደር ስርዓትን ተፈጥሮበታል ተብሎ ይታመናል። የሁሉም ስልጣኔ ኮመን ቫሪያብል የወሰዳችሁ እንደሆነ አንደኛው ድንጋይ ነው። ድንጋይ ማረሻ ነው። ድንጋይ የጦር መሳሪያ ነው። ድንጋይ መከላከያ ነው። ድንጋይ በድንጋይ ቤት መስሪያ ነው። ራሱ መጥረቢያውም ድንጋይ ነው። የሁሉም ስልጣኔ መሰረት ድንጋይ፣ ውሃ፣ ሪቨር፣ በርከት ያሉ ሰዎች ሰብሰብ ማለት ከነሱ መሰብሰብ የተነሳ ደግሞ መንደሮች፣ ከተማዎች የመገንባት ልምምድ ይታያል። እነዚህ ዋና ዋና ከሚባሉ ሲቪላይዜሽን በተጨማሪ በላቲን አሜሪካ የማያና ኢንካ ስልጣኔዎች የሚባሉ አሉ። በሰሜን አፍሪካ የኤንሸንት ካርቴጅ ሲቪላይዜሽን የሚባል አለ። በምስራቅ አፍሪካ ኑቢያ፣ ኩሽ፣ ፑንት፣ አክሱም የሚባል አለ። ሌሎችም አሉ። በርከት ያሉ ስልጣኔዎች በየቦታው የሚገለጹ አሉ። ለመነሻ ያክል ያየናቸው ጥንታውያን ስልጣኔዎች ግን ከተሜነት፣ ሰብሰብ ብሎ መኖር፣ ድንጋይ መቆርቆር፣ መትጋት፣ በተላጠ እጅ ከሺህ ዓመት በኋላ የሚታይ ቅርጽ ለኛ መተው አለበት። እጁ ሳይላጥ ለበርካታ ሰዓት ሳይፈጋ ለትውልድ የሚታይ ነገር ማቆየት አይቻልም። ይሄን በሁሉም ስልጣኔዎች ማየት ይቻላል። የስልጣኔ አለባውያን ምንድናቸው? ኤሌመንትስ ኦፍ ሲቪላይዜሽንስ ምንድናቸው ሲባል አንዱ ከተማነት ነው፣ ከተሜነት ነው። ከተማና ከተሜነት የዳበረ የኑሮ ዘይቤን፣ ማህበራዊ መስተጋብርን የሚፈጥር ነው። ሼክስፒር if not the people what the city ይላል። ሲቲ ኢንፍራስትራክቸር ብቻ ሳይሆን ሱፕራስትራክቸሩም ጭምር ነው። ያማረ መንገድ ያማረ ህንፃ ኖሮ ሱፕራው ካልተሰራ የተሟላ የሲቲን ውበት ማየት አንችልም። ከተማን የሚመራ ሰዎች ኢንፍራስትራክቸር እና ሱፕራስትራክቸሩን ኢኳሊ ስንመራ የሚያምር ከተማ፣ ለኑሮ የሚመች ከተማ፣ የኑሮ ዘዬው ስርዓት ያለበት ኦርደርሊ ከተማ መምራት መፍጠር እንችላለን። ሁለተኛው የዳበረ መንግስታዊ ስርዓት ነው። የዳበረ ማለት ሰፊ ቁጥር ያላቸው ህዝቦችን በስርዓት አደርጅቶ የጋራ ፍላጎታቸውን ዲፋይን አድርጎ ያ ፍላጎታቸውን ለመጠበቅ በጋራ የሚተሙ ሲሆን ግልጥ ያለ ሃይራርኪ ኦርደር ሲኖር አንዱ ወደዚህ አንዱ ወደዚህ የማይነዳ ከሆነ ማለት ነው። ሶስተኛው የዳበረ ባህል ነው። የዳበረ ባህል የአንድን ማህበረሰብ እሳቤ፣ እሴት፣
ማንነት፣ እምነት፣ ስሜት፣ ቋንቋ፣ ኪነ ጥበብ በርከት ያሉ ጉዳዮች በውስጡ ይይዛል። ከዚያም እልፍ ሲል ስነ ጽሑፍን ይይዛል። አንድ ባህል የአዲስ አበባ ባህል ምን ይመስላል ቢባል እዚህ ያለውን ሰው በሙሉ ብንጠይቅ ለየብቻ አንድ አይነት ምላሽ አናገኝም። ከዚህ እስከ ቦሌ ያለው አውራ ጎዳና ቤት ቤት በኩል ያልፋል፣ ስንት ኪሎ ሜትር ነው ብንል ግን በጣም በርካታ ሰዎች የሚቀራረብ ምላሽ ይሰጣሉ። ለምን? ባህል እንደ ኢንፍራስትራክቸር በቀላሉ የሚጨበጥ አይደለም። ባህልን ሶሻል ብሬን ይሉታል። ሶሻል ብሬን የተባለበት ዋናው ምክንያት የሰው ልጅ ኢን አቨሬጅ አጠቃላይ ካለው ቁመና ውስጥ የእያንዳንዱ ሰው ብሬን 2% የሚያክል ክብደት አለው። በአቨሬጅ የሁሉም ሰው ክብደት ተወስዶ የብሬኑ ፓርት ሲለካ ኢን አቨሬጅ 2% ይሆናል። ያ 2% የሆነው ብሬን 25% ኢንቴኮቻችንን ኦክሲጅኖቻችን ይበላል። ሳይዙ 2% ነው፣ ግን አጠቃላይ ከምንበላው ከምንመገበው ነገር 25%ቱን ወሳጅ ብሬን ነው። 75%ቱ የሚሄደው ለ98% ኦፍ አወር ባዲ ነው። ምን ማለት ነው? ያ የማናየው ወደ 30 ቢሊዮን የሚጠጋ ሴሎች በውስጡ ያጨቀው ብሬን ክብደቱ 2% ሆኖ 25% ኦክሲጅን ይበላል ሲባል ምን አድርገን ነው ያላችሁ እንደሆነ ብትሰሩም ብታወሩም ይበላል። በኢንቨስትመንት አይን ብታዩ አንድ ሰው 100 ብር ኢንቨስት አድርጎ 25 ብሩ የሚውልበትን በቅጡ ማየት ካልቻለ ከ110 ከ115 ማትረፍ አይችልም። እንሰራለን፣ በሰራነው እንበላለን፣ የበላነው 25% ይወሰዳል። ለምን እንደዋለ የማያስብ ሰው ዘሆል ልፋቱ ከንቱ ነው ማለት ነው። ከንቱ ነው። አራተኛውና የመጨረሻው የዳበረ ቴክኖሎጂያዊ አቅም ነው። ይህ አቅም በየዕለት የሚገጥመንን ችግር ለመፍታት የምንፈጥረው ጉዳይ ማለት ነው። የቸገረን ቤት ከሆነ እንዴት ቤት እንሰራለን? የቸገረን የውሃውን ኮርስ መጠበቅ ከሆነ የውሃውን ንጽህና መጠበቅ ከሆነ ውሃን ረዘም ላለ ጊዜ ማቆየት ከሆነ ለቸገረን ነገር የምንፈልገው መፍትሄ በየጊዜው ቴክኖሎጂ ይባላል። የግድ ኮምፒውተር መሆን የለበትም። ስልጣኔዎች በምን መሰረት ይገለጣሉ ያላችሁ እንደሆነ ስልጣኔ የተወለደው የሰው ልጅ ገበታውን ሌማቱን ለማትረፍረፍ ባደረገው ተጋድሎ ነው። የመጀመሪያው የስልጣኔ ውልደት ምክንያት ገበታ ላይ በቂ ምግብ ማቆየት፣ በመብላት ራስን ማቆየት አስፈላጊ ስለነበረ ነው። የመጀመሪያው እንግዲህ ሰርፕለስ ፉድ ለማግኘት የሰው ልጅ ልምምድ የነበረው አደን መውጣት ነው። ከማን ጋር? ከሚስቱ ጋር፣ ከህፃን ልጁ ጋር፣ ምናልባት አንድ ፍየል አንድ በግ ካለው ጎትቶ እና ቤተሰብ እየመሰረተ ሚስቱን ልጁን ይዞ አደን ሲወጣ ልጅ እያለቀሰ እናት ቆማ ልጅ እያጠባች በሚኖረው መስተጓጎልና ዝግታ በዕለቱ ወጥተው አድነው መመለስ ሲገባቸው ስለዘገዩ ብቻ ማደን እየተቸገሩ መጡ። ወጥተው በቀላሉ አድኖ መምጣት የነበረው ፍጥነት ጋር አብሮ ስለማይሄድ በኋላ ምን ተፈጠረ? ዲቪዥን ኦፍ ሌበር። የለም ከምንጓተት አንቺ እዚህ ቆይ ልጆች ይዘሽ እኔ ወጥቼ አድኜ ልምጣ፣ ካገኘው ይዤ እመጣለሁ፣ ካጣውም
ከትናንትና የተራረፈውን ሞቅ ሞቅ አድርገሽ ታበይኛለሽ በሚል ስራ ክፍፍል ተፈጠረ። እሷ ሰፈር ስትቆይ እሱ ወጥቶ አድኖ ሲመጣ ውጤታማ እየሆነ መጣ። ፈጥኖ አድኖ ይመጣል፣ እሷም ቤት ትሰራለች። ከዚያ ግድ የለም ብቻዬን ከመሄድ ያንተና የኔ ሚስት እዚህ ይቆዩ፣ እኔ እናንተ አድነን እንምጣ። 5፣ 10፣ 20 እያደገ ሄደ ማለት ነው። በጋራ የሚያድኑ ሰዎች፣ በጋራ ሰፈር የሚቆዩ ሰዎች። ነገር ግን ይሄ ዲቪዥን ኦፍ ሌበር በርከት ያሉ ሰዎችን ሰፈር የሚያቆይ በርከት ያሉ ሰዎች ወደ አደን የሚወስድ ሲሆን እየቆየ ሲሄድ ልጄን መታሽብኝ፣ ወንበሬን ገፋሽብኝ፣ ዕቃዬን ሰበርሽብኝ፣ ጭቅጭቆች ሰፈር ይፈጠራሉ። ባሎች ሲመለሱ ሰፈር ጦርነት ነው ያለው። ለዚያ ሲባል ሶሻል ስትራክቸር እና የመንግስትነት ባህሪ መፍጠር ተጀመረ። በልከኛ መካከል አንተ ቆይና የፖሊስ ስራ ጠብቅ እየተባለ ልክ መንግስት የመምሰል ፖሊስ የመሰየም አድሚኒስተር ማድረግ እና መንግስትን መፍጠር ቀጥሎ መጣ ማለት ነው። ከዚያ በኋላስ ሰው ሲሰባሰብ ልማት ብቻ አይደለም፣ መታወቅ ብቻ አይደለም፣ ጥፋትም አለ፣ ግጭትም አለ፣ ሽሚያም አለ፣ እኔ በልጥም አለ። ያን ለመፍታት የህግ ስርዓት፣ ያን ለመፍታት በጣም ብዙ በርካታ ፋይሎች ሲፈጠሩ መጽሐፍ፣ በጽሁፍ ማቆየት፣ ማስታወሻ ቴክኖሎጂ ተፈጠረ ማለት ነው። ሰው በሌማት ራሱን ለማትረፍረፍ ገበታውን ለመሙላት ካደረገው ጥረት ከተማና መንግስት እስከፈጠረበት ጊዜ ሂደት ውስጥ በየጊዜው ምን አለ? ፈጠራ አለ። በየቀኑ ፈጠራ አለ። በዛ ሂደት ነው ስልጣኔ መጣ የሚባለው። እነዚህ የስልጣኔ ሞዴሎች የተለያዩ የታሪክ አጥኚዎች፣ ፈላስፋዎች፣ ተመራማሪዎች በተለያየ መንገድ አስቀምጠውታል። አንድ ስልጣኔ የት ጀምሮ የት ጋር እንደሚያበቃ ታሪካዊ ሞዴል የሚባል አለ፣ ዑደታዊ ሞዴል የሚባል አለ፣ ኢነርጂ ቤዝድ ሞዴል የሚባል አለ፣ ሌሎች ሞዴሎችም አሉ። አንድ በአንድ ለማየት ሂስቶሪካል ሞዴል የሚባለው የስልጣኔ መለኪያ መስፈርት አርኖልድ ቶምቤ ሞዴል ይባላል። አርኖልድ ቶምቤ የሚባለው ሰው ስተዲ ኦፍ ሂስትሪ የሚባል ጥናታዊ ጽሑፍ በመጽሐፍ መልክ የዛሬ 90 ዓመት ገደማን የጻፈው። በዚያ ጽሑፉ ስልጣኔን በአራት መንገድ ዲፋይን አደረገ። ልክ ኔቸር ቤዝድ ይሉታል። የሰው ልጅ ተወልዶ አድጎ አርጅቶ እንደሚሞተው ሁሉ ስልጣኔ ይፈጠራል። ጅማሩ አካባቢ ላይ እየዳበረ አድማስ እያሰፋ ሲሄድ ያድጋል። እያረጀ መሰንጠቅ ሲጀምር ደግሞ የእድገቱ ጫፍ ላይ ደርሶ ማሽቆልቆል ይጀምራል። ሲፈረካከስ፣ ሲንኮታኮት፣ ሲሞት ደግሞ ልክ በብዙ ስልጣኔዎች እንደምናውቀው ቅሪት ቢኖረውም ያ ስልጣኔ የነበረውን ኃይል ይዞ አይቆይም ማለት ነው። በዚህ መንገድ አርኖልድ ቶምቤ ካስቀመጠ በኋላ ምናልባት ወደ 25-26 ዓመት ቆይቶ ዑደታዊ ሞዴል ወይም ሳይክሊክ ሞዴል የሚባል ተፈጠረ። ይሄ ካርሎ ኪንግ የሚባል ሰው ቀደም ሲል የነበረውን የኔቸር ቤዝድ ሞዴል ካጠና በኋላ the evolution of civilization ብሎ ጥናታዊ ሰነድ አዘጋጀ። በዚህ ሰነድ ላይ ያስቀመጠው ምንድነው? እያንዳንዱ ስልጣኔ በድንገት አይወለድም። ከትናንትና ማንነቱ ይጸነሳል። ኮንሲቭ የሚደረገው ከትናንትና ከነበረ። ለምሳሌ ደርግ ጽንሰቱ የሞናርኪ ዘመን ነው። ከሞናርኪ ጥፋት ልማት የተማረውን ተምሮ ማንነቱን ፈጠረ። የሚቀጥለውን በዚያ መንገድ እንደማለት ነው። አንድ ስርዓት ዝም ብሎ አይወለድም። ካለ ስርዓት ድካም፣ ስንፍና፣ ካለ ስርዓት የማድረግ አቅም ውስንነት ራሱን
አድርጅቶና አሻሽሎ ብቅ ሲል ኮንሲቭ ያደረገው የተጸነሰው በቀደመው ውስጥ ነው። በኋላ ግን ይዳብራል፣ ይስፋፋል። መስፋት ሲመጣ ደግሞ ናቹራል ስለሆነ ግጭት ያቆጠቁጣል። ግጭትና ጠብ እየሰፋ ደግሞ ሲሄድ መፈረካከስ፣ መበስበስ ይመጣል። ውስጣዊ ድክመቶች ለነዚህ ሁሉ መውጣትና መውረድ መንስኤ ይሆናሉ። በሰባት ከፈላቸው። የቅድሙ በአራት ከፈላቸው ከውልደት እስከ ሞት። ይሄኛው ደግሞ ጽንሰትን ጨምሮ ግጭትን ጨምሮ ትንሽ የሳይዝ እና ክሬቲቪቲን ቤዝ አድርጎ ሰራው። ሶስተኛው ሞዴል በትንሽ ቴክኖሎጂካል እና አምቢሽየስ የመምሰል ነገር አለው። ካርዳሺቭ ስኬል ይባላል። ራሻዊ ሰው ነው። ካርዳሺቭ የሚባለው ሰውዬ ስልጣኔ መለካት ያለበት በኢነርጂ አጠቃቀም ነው ይላል። አንድ ሀገር በሚጠቀመው ኢነርጂ ልክ ስልጣኔውን መናገር ይቻላል ብሎ ዜሮ ታይፕ ሲቪላይዜሽን የሚባለው በሆም ፕላኔት ላይ በምድር ላይ ያለን ኢነርጂ አሟጦ የማይጠቀም ማንኛውም ሀገር በዜሮ ስልጣኔ ደረጃ ላይ ነው ያለው ይላል። ምን ማለት ነው? የሆም ፕላኔት ኢነርጂ ሶርስ ሲባል ቮልካኖን ይጨምራል፣ ሃሪኬን ይጨምራል፣ ኤርዝኪክ ይጨምራል። በእነዚህ ምክንያት የትኛውም አገር በዜሮ ታይፕ ስልጣኔ ደረጃ ነው ያለው ማለት ነው። የትኛውም ሀገር ሁሉንም የኢነርጂ ሶርስ ሃርነስ ማድረግ አልቻለም። እሱ ታይፕ ዋን የሚለው ሆም ፕላኔት እና ሶላር ኢነርጂን በተሟላ ደረጃ መጠቀም የሚቻልበት ደረጃ ሲደረስ ታይፕ ዋን ይባላል ይላል። ታይፕ ቱ የሚለው ደግሞ ሶላር ሲስተም ብቻ ሳይሆን ሙሉ ስታሮችን ሁሉም ኢነርጂ ስላለው እነዛን ኢነርጂዎች መጠቀም የሚችል ሀገር ሲፈጠር ይላል። ይሄን በዳይሰን ስፊር መጠቀም ይቻላል ነው የሚያስቀምጠው። ግን የሶላር ሲስተሙ እና ስታሮች በሙሉ ኢነርጂያቸውን ሲሰጡ ታይፕ ቱ ሲቪላይዜሽን ደረስን ተብሎ ይወሰዳል ይላል። ታይፕ ስሪ የሚላቸው ጋላክሲ ላይ ሚልክ ዌይ ጋላክሲ ላይ ያለውን ኢነርጂ በሙሉ መጠቀም ሲቻል ነው እያለ በኋላ ትንሽ ከበድ ያሉ ሀሳቦች እያነሳ ይሄዳል። ምንድነው የዚህ የካርዳሺቭ ስኬል ለብዙዎች እንደ ማነቃቂያ የሚወሰደው? ኢነርጂን በብዛት መፍጠር ኢንዱስትሪ፣ አርባናይዜሽን፣ አግሪካልቸር፣ ቴክኖሎጂ ላልነው ጉዳይ እንደ ግብአት ያገለግላል። ኢነርጂ መፍጠር ያልቻሉ ሀገራት ሰለጠን ቢሉም በስልጣኔ ደረጃ መወሰድ የለበትም ይላል። ሰዎች እንዲፈጥሩ የሚያግዝ ነው። አሁን በሃይድሮ ብቻ ተወስዶ ሲታይ አፍሪካ ውስጥ በሰብሳራ አፍሪካ አክቹዋሊ በጠቅላላ አፍሪካ 15 ትላልቅ ግድቦች ስማቸው ይጠራል። 11ኛው ተከዜ ነው። 7ኛው ግቤ ነው። 2ኛው ኮይሻ ነው። 1ኛው ገርድ ነው። ከ15ቱ አራቱ በአፍሪካ ያሉ ግድቦች ኢትዮጵያ ውስጥ ይገኛሉ። 1ኛ፣ 2ኛ፣ 7ኛ እና 11ኛ። ነገር ግን በሃይድሮ ኢትዮጵያ ማምረት የሚገባት የኢነርጂ አቅምና ዛሬ ያመረተች ያለችው ደግሞ ገና ብዙ ይቀረናል። አሁን ኮምፓሪዝኑ ከአፍሪካ ሲሆን በርከት ያለ ቁጥር አለ። በሀገር ካለ ፖቴንሻል አንጻር ደግሞ ሲሆን ገና ብዙ ይቀራል። ሌሎች ሞዴሎች አሉ። የማቲው ሜልኮም ሞዴል የሚባል አለ። ይሄ ደግሞ በገቨርንመንት ሲስተም ነው የሰራው። የጋሪዮሻዊ ወይም ያልዳበረ ባህልና የማህበረሰብ ድርጅታ ያለበት ስርዓት ሲሆን፣ ፊውዳላዊ ሲሆን፣ የተበታተነ ያልተማከለ ስርዓት ሲሆን፣ ሀገረ መንግስታዊ ሲሆን ሪፐብሊክ ሊሆን ይችላል፣ ኤምፓየር ሊሆን ይችላል።
በማዕከላዊ መንግስት ስር ሰፋ ያለ ህዝብ ሲተዳደር ኢምፔሪያላዊ ሲሆን የማዕከላዊ መንግስት ተጽዕኖ ፊዚካሊም በተለያየ መንገድ ከቅጥሩ ከድንበሩ ሲዘል በሚል ያስቀምጠዋል እና ስልጣኔን ልዩ ልዩ ምሁራን በተለያየ መንገድ ዲፋይን አድርገውታል። ሁሉም ደምራችሁ ግን ስታዩ አሻራ አለው። አሻራው ድንጋይ፣ አሻራው ሪቨር ነው ቤዝ ያደረጉበት። የዓለም ስልጣኔን ካየን በኋላ ወደኛ ሁኔታ ስናመጣው የኢትዮጵያ ስልጣኔ አንዳንዴ ለየብቻ አንዳንዴ በጋራ ሰብሰብ ያሉ ግዛቶችን ይመለከታል። ኢትዮጵያ ሲባል አሁን ያለው ካርታ ማለት አይደለም። ኢራቅ ሲባል አሁን ያለው ካርታ ማለት አይደለም። ቻይናም ሲባል እንደዚሁ በጊዜ ብዛት ወደዛ ወደዚህ የሚሉ ነገሮች ይኖራሉ። ያም ሆኖ የኢትዮጵያ ስልጣኔ የሚያድግባቸው ዘመናት የኢትዮጵያ ስልጣኔ ዲክላይን የሚያደርግባቸው ጊዜዎች በጥቅል ሲታዩ የቮይስ እና የኖይዝ ኮምፒቲሽን ነው። ቮይሶች ጎልተው ሲወጡ፣ ቮይሶች ኖይዝን ሰፕረስ ማድረግ ሲችሉ፣ ቮይሶች በብዙዎች ክሊርሊ ተደምጠው ተከታይ ሲያገኙ እድገት ስልጣኔ አለ። ኖይዞች ሲበረቱ፣ ቮይስ ሰፕረስ ሲሆን ደግሞ ስልጣኔን ማውደም አለ። ኖይዝ እና ቮይስ ሲተካከሉ መሳ ለመሳ ሲጓዙ ያዝ ለቀቅ ይሆናል። መሄድ መመለስ፣ ሁለት መራመድ አንድ መመለስ ይሆናል። እዛው ባለበት ሂድ አይነት ነገር ይፈጠራል። እንዴት ነው ቮይስ ጎልቶ ኖይዝ ሰፕረስ የሚሆነው ያላችሁ እንደሆነ ወደ አምናው ሄዱና ናሬሽን ሐሳብ ናሬሽን ጎልተው ተገዝተው ሊደርሺፕ እና ፎሎወርሺፕ ሲስማሙ ስልጣኔና እድገት ይመጣል። ያ ሲደበዝዝ ደግሞ ጥፋት ይመጣል። ኢትዮጵያ ውስጥ ያሉ ስልጣኔዎች ቅድመ አክሱም እና ከአክሱም በኋላ ብለን በሁለት ብንከፍል አክሱም ብዙ የተነገረለት ስለሆነ ቅድመ አክሱም የዛሬ 2500 ዓመት ዓለም ገደማ አሁን 3000 4000 ገደማ ሆኗል ማለት ነው። የፑንት ስልጣኔ ነበረ። የፑንት ስልጣኔ ግማሽ የሚያህል ኢትዮጵያን ይዞ ዋና ፎከሱ ቀይ ባህርን የሚቆጣጠር ነው። ፑንት ወጥቶ ሲወርድ የኩሽ ስልጣኔ መጣ። የኩሽ ስልጣኔ እንደገና ቀይ ባህርን በስፋት ይዞ እዚህ ጋር እንደምታዩት ወደ ኋላ እስከ ሱዳን ድረስ ይሰፋል። የኩሽ ስልጣኔ ወድቆ የዳማት ስልጣኔ ደግሞ ሲመጣ የተወሰኑ የሚከፋፈሉ አሉ። ግን አሁንም ቀይ ባህርን አባይን መቆጣጠር ኢትዮጵያ ውስጥ የነበሩ ስልጣኔዎች ሁሉ ፋውንዴሽን ነበር። በኋላ የአክሱም ሲመጣ አክሱም ወደ ኋላ ያለውን ቀንሶ ወደ የመን በተወሰነ ደረጃ ወደ ደቡባዊ ሳውዲ ህንድ ድረስ የሚዘረጋ ሰፋ ያለ ኢንፍሉዌንስ ያለው በወቅቱ ከነበሩ 4 ሀያላን መንግስታት እንደ አንድ የሚወሰድ መንግስት ነበር። በዓለም ላይ ስልጣኔ ነበር ከተባለ በዓለም ላይ ከድንጋይ ጋር የሚያያዝ ሙከራዎች ነበሩ ከተባለ አንዱ ያለው ኢትዮጵያ ውስጥ ነው። ለምሳሌ አክሱም ብትሄዱ፣ ይሃ ብትሄዱ፣ ላሊበላ ብትሄዱ፣ ሶፍመር ብትሄዱ ታዩታላችሁ ድንጋይና ሰው የነበረውን ትስስር። ግብጽ ያለው ፒራሚድ የብዙ ፊልሞች የስልጣኔ ምንጭ፣ ብዙዎች ሊያዩት የሚጓጉለት ሲሆን ኢትዮጵያ ያለው እንደዚህ ያለው ስልጣኔ በእኛ ስንፍና ምክንያት ብዙ ያልተነገረለት ሊሆን ይችላል። ነገር ግን ላሊበላን ስትወስዱ ያኔ አይደለም ዛሬም እንደዛ ያለ ኢንጂነሪንግ የለም። ሁሌ የምናውቀው ወደ ታች ይቆፈራል፣ ፋውንዴሽን ይሰራል፣ ቤት ወደ ላይ የሚገነባው።
ላሊበላ የተገነባው ከላይ ወደ ታች ነው። የተለየ ዊዝደም ነበር ማለት ነው። እነዚህ ቀደምት ዕውቀቶች የመጡበት ዋናው መንገድ ያኔ የነበረው ስልጣኔ ድንጋይና ሰው ለረጅም ጊዜ ያላቸውን ትጋት የሚያሳይ ነው። ከዚያ በኋላ ያሉትን ብንወስድ ከአክሱም በኋላ ዛጉዌ ነበር። ከዛጉዌ በኋላ ጊዜው በትክክል ዲፋይን ባይደረግም ዛጉዌ አካባቢ ወይም በፊት ባሌ አካባቢ ያለው ስልጣኔ ይነሳል። የጎንደር የዛሬ 400 ዓመት አካባቢ የነበረው ስልጣኔ ይነሳል። አሁንም የሚታይ ነገር ስላለ የሐረር ስልጣኔ ይነሳል። የጅማ፣ የሸዋ፣ የከፋ፣ የወላይታ፣ የዳውሮ ይቀጥላል በየቦታው ማለት ነው። ለምሳሌ ዳውሮ ስልጣኔ የዛሬ 400 ዓመት ገደማ አላላ ኬላን ሲሰሩ 47 48 ዓመት ነው የፈጀው ስራው። አሰራሩ እንዴት ነው? አንድ ጄኔሬሽን ግዴታው 7 ዓመት ነው። 7 ዓመት ግዴታ ያለበት አንድ ፋሚሊ አንድ ዓመት ልጅ ጥሎ ቢሄድ 7 ዓመት ድንጋይ ቆርቁሮ ሲመለስ ልጁ 8 ዓመት ይሞላታል። 8 ሲሞላው ይተካል በሌላ ሰው ማለት ነው። እንደዛ እያሉ 4 5 ትውልድ በቅብብሎሽ 47 48 ዓመት ነው አላላ ኬላን የገነቡት። ያ ሁሉ ድንጋይ ምን ይፈልጋል? መቆርቆር ይፈልጋል፣ መደርደር ይፈልጋል። በየቦታው የምናያቸው ኢትዮጵያ ውስጥ ያሉ ስልጣኔዎች ሌላ ቦታ ከተማርናቸው ስልጣኔዎች ጋር የሚቀራረብ ባህሪ አላቸው። ታዲያ እንዴት ማሽቆልቆል መጣ? ስልጣኔ ከነበረ እንዴት ማሽቆልቆል መጣ ያልን እንደሆነ ውጫዊ ምክንያት አለ፣ ውስጣዊ ምክንያት አለ፣ የመንግስታት መዳከም አለ፣ የህዝብ ብዛትና የአቅርቦት መሳሳት፣ ህዝብና ሰፕላይ አብረው የማያድጉ ከሆነ ግጭት ደግሞ መዳከምን መፍጠሩ አይቀርም። ኢትዮጵያ ውስጥ ስልጣኔ የመጣባቸውን ኋላም ውድቀት የታየባቸውን ዘመናት በአንድ ምሳሌ ብቻ ለመገንዘብ አንድ 4 ጎማ ያለው መኪና ከዚህ ተነስቶ የሚፈልግበት ቦታ ለመድረስ ቢያንስ 4 ሁነኛ ነገሮች ይጠበቁበታል። አንደኛው የመኪናው 4ቱም ጎማ ተመጣጣኝ ሳይዝ መኖር አለበት። 3ቱ መካከለኛ ሆነው የሚኒባስ ጎማ ሆነው አንደኛው የትራክተር ጎማ ቢሆን መፍጠን ቀርቶ መጓዝ አይችልም። because ትልቁ ትንሾቹን ይገለብጣቸዋል። ጎማው መመጣጠን አለበት። የጎማው ሳይዝ በከፍተኛ ደረጃ የሚለያይ ከሆነ የአንደኛው ማደግ ወይም ማነስ ሌሎቹ የመውደቅ ጦስ ሊሆን ይችላል። ሁለተኛው መመዘኛ አንድ ላይ መሽከርከር አለባቸው። 3ቱ ጎማ እየተሽከረከረ አንደኛው ቢነክስ ባይሽከረከር መኪናው ወደፊት ሳይሆን የሚሄደው የነከሰው ጎማ ስለሚጎትተው አደጋ ሊያስከትል ይችላል። እኩል መሆን አለባቸው። 4ቱም መሽከርከር አለባቸው። 3ኛው በአንድ አቅጣጫ መሄድ አለባቸው። 2ቱ ወደፊት 2ቱ ወደ ኋላ ከሆነም አይቻልም፣ አይደርሱም። 4ኛ እኩል ስፒድ ያስፈልጋቸዋል። እያንዳንዱ ጎማ በእኩል ፍጥነት መጓዝ የማይችል ከሆነ የአንደኛው መፍጠን የአንደኛው መዘግየት አደጋ ያስከትላል። ተመጣጣኝ ሳይዝ፣ አንድ ላይ መሽከርከር፣ በአንድ አቅጣጫ መጓዝ፣ በእኩል ፍጥነት መጓዝ ያስፈልጋል። ወደ ብልጽግና አምጡት። የኢትዮጵያን ብልጽግና ህልውና ለማረጋገጥ የምንፈልግ የኢትዮጵያን ብልጽግና መስራት መሰረት መጣል የምንፈልግ ከሆነ በእኩል መሮጥ ይኖርብናል። አንድ ሀገር ከሌሎች ኋላ ቀረ የሚባለው ፖለቲካዊ፣ ማህበራዊ መስፈሪያዎች ስላሉ በእነዚያ ከፍ ካለው ሀገር ዝቅ ብሎ ሲገኝ፣ በኢኮኖሚ በቴክኖሎጂ ከፍ ካሉ ሀገራት ተርታ ዝቅ ብሎ ሲገኝ ኋላ ቀር ይባላል።
የእድገት መገታት ካለ፣ ኮንቲኒየስ ግሮዝ ከሌለ፣ የፍጥነት መጓተት ካለ፣ የፖለቲካ አዙሪት ካለ፣ የኢኮኖሚ ስብራት ካለ እነዚህ የኋላ ቀርነት መገለጫ ተደርገው ይወሰዳሉ። መንስኤዎቹስ ዲኬ ነው። አንደኛው ኢንስቲቱሽናል ዲኬ፣ ለምሳሌ ፖሊስ ብለን አደራጅተን የህዝብን ሰላም መጠበቅ ካልቻለ፣ ዲኬ ካደረገ፣ በማህበረሰብና በፖሊስ መካከል ትረስት እየጎደለ ከሄደ፣ ሌጂቲሜሲውን ካጣ፣ ወይም ፍርድ ቤት ብለን ሰው ተበድሎ ፍትህን ፍለጋ ፍርድ ቤት ሄዶ ፍትህ የማያገኝ ከሆነ፣ የፍትህ ተቋማት የማይታመኑ ከሆነ የኢንስቲቱሽናል ዲኬ ያጋጥማል። መንግስታት ስራቸውን በወጉ መስራት ሲሳናቸው ማለት ነው። ሁለተኛው ካልቸራል ዲኬ ነው። መልካም የሆነ እሴት ሲሸረሸር፣ መከባበር፣ መተማመን፣ አደራ መጠበቅ፣ በቃል መገኘት፣ አለመስረቅ፣ አለመቅጠፍ፣ አለመዋሸት የመሳሰሉ ጉዳዮች እየላሉ ሲሄዱ። ሶስተኛው ኢኮኖሚክ ዲኬ ነው። የኢኮኖሚ ተዋንያን ሲቀጭጩ፣ እየቀጨጩ ሲሄዱ፣ የቢዝነስ አድማስ ሲጠብ፣ ምርታማነት ሲቀንስ፣ የጥቅል ኢኮኖሚ መኮስመን ሲያጋጥም፣ ዕዳ ሲበራከት፣ የምናመርተውና የምንፈልገው ሲለያይ፣ ያኔ የኋላ ቀርነት መንስኤ ተደርጎ ይወሰዳል። ኢትዮጵያ ቅድም እንዳነሳሁት በዘመን መካከል ቀደምት ነበረች፣ ተቸክላ ቆይታለች፣ በሆነ አዙሪት ውስጥ ገብታለች፣ በጣም ዘግይታለች፣ ተንሸራታለች፣ ኋላ ቀርታለች። በጊዜና በዘመን መቀደም የሚያስከትለው ጣጣ መዘጋት፣ መዘግየት፣ መንሸራተት ነው። እየዘገየን በዘመን ስንቀደም ብዙ ጉዳዮች በእኛ እየተዘጉ፣ ዘመን ሲለወጥ እኛ እዛው ቆመን እንቀራለን። በኢትዮጵያ የባለፉት 1000 ዓመታት ሂደት ውስጥ የነበረ ችግር። ነገር ግን አንድ ተስፋ አለ። የኢትዮጵያን መዘግየት፣ ማሽቆልቆል፣ መድከም፣ መደህየት ብንናገርም 3000 ዓመት ፕላስ እያነሰች እየሰፋች እየቆመች እየተነሳች እንደ ሀገር መቆየቷ ደግሞ የባሰ ስላለ እሱ ቢያንስ እንደ መልካም ነገር ይወሰዳል ማለት ነው። ከነችግሩም ቢሆን ሀገር አለን እኛ። ከነችግሩም ቢሆን ቢያንስ እንደዚህ ሁሉም ብሔር ያለበት ስለ አንድ ሀገራዊ ፍላጎት መነጋገር እንችላለን። ስለዚህ ምንም እንኳን የከፉ ጉዳዮች ቢኖሩም አሁንም ሀገር ነን። አሁንም መነጋገር መቻላችን ተመልሰን ለመነሳት ተመልሰን ለማደግ ተስፋ ነው። የባሰ ስላለ ከፈረሱት ስለምንሻል በመቆዘም ብቻ ሳይሆን በተስፈኝነትም ማየት ይገባናል ማለት ነው። የሀገር እድገት ከልካይ አጥሮች አካላዊ አጥር፣ ተቋማዊ ወይም ስርዓታዊ አጥር እና ባህላዊ አጥሮች አሉ። እነዚያ አጥሮች ብሬክ መደረግ ካልቻሉ እንደ ሀገር፣ እንደ ክልል፣ እንደ ከተማ እድገት አይመጣም። ለምሳሌ አዲስ አበባን ብንወስድ አዲስ አበባ ራሱን ከአጥር ገላግሏል። ብር ያለው ሰው ኢንቨስት የሚያደርግ ሰው ከመጣ አዲስ አበባ ይጠቀማል። ያ ሰው ኦሮሚያ ቢሄድስ፣ አማራ ቢሄድስ፣ ሌላ ክልል ቢሄድስ የመጀመሪያው ጥያቄ እውቀትና ገንዘብ አለህ ወይ ሳይሆን ከየት ነው የመጣኸው ነው። ያ አጥር ምን እያደረጋችሁ ነው? እንዳታድጉ እያደረጋችሁ ነው። ካፒታል ቦርደር የለውም። እውቀት ቦርደር የለውም። ገንዘብ ያለው ሰው፣ እውቀት ያለው ሰው፣ የሚሰራ ሰው ከየትም ቢመጣ ኢምብሬስ ማድረግ አለብኝ ብለን ካላመን በቀር እዚህ ያየነውን እድገት አንደግመውም። ባይዘው አጥሩ ማለቂያ የለውም። ወደን ኦሮሚያ ከሆነ ጅማ ከኢሉባቦር ከሐረር ከወለጋ ሃንት ማድረግ ይቸገራል። አማራም ከሄዳችሁ እንደዚሁ ነው። በነገራችን ላይ በኢንቨስትመንት ብቻ አይደለም ሃንት ማድረግ የምንቸገረው። በዩኒቨርሲቲ ፕሬዝዳንትም ቢሆን ጎንደር ውስጥ አንድ ጎበዝ ዩኒቨርሲቲ ፕሬዝዳንት ቢኖር እሱን ሃንት አድርጌ ደሞዝ ጨምሬ ጅማ መውሰድ አልችልም። የግድ የጅማ ልጅ መሆን አለበት። ባይችልም እውቀትም አጥረን ገንዘብም
አጥረን ማደግ ፈልገን አብሮ አይሄድም። እድገት የሚመጣው ዕውቀትና ገንዘብ ያለበትን ቦታ አነፍንፈን ስንስብ ነው፣ ስንገፋ አይደለም። የትኞቹም ያደጉ ሀገራት ብትወስዱ የትኞቹም ዕውቀትና ገንዘብ ያለበትን በከፍተኛ ደረጃ ሀንት ያደርጋሉ። ይሄ አጥር ተቋማዊ አጥርና ባህላዊ አጥር ከኛ እምነት፣ ከኛ ቋንቋ፣ ከኛ እሳቤ ውጭ ያለው ወደ ውጭ የሚለው እሳቤ ሌላ አጥር ነው። ብዙ ለማወቅ ብዙ ለመማር ፍላጎት የለን። በነገራችን ላይ አሁን ባሉ ጥናቶች የሰው ልጅ እድሜው 70፣ 80፣ 90 ሲጠጋ አልዛይመር እንዳይዘው የመዘንጋት የመርሳት በሽታ እንዳይዘው 2-3 ቋንቋ ማወቅ ጠቃሚ ነው ይባላል። ሳይንሳዊ ግኝት ነው። 2-3 ቋንቋ የሚያውቁ ሰዎች እድሜያቸው እየገፋ ሲሄድ አንድ ቋንቋ እንደሚያውቅ ሰው አይደለም የመጠቃት አቅማቸው። የሚንቀሳቀስ ሰውም እንደዚሁ። ያ ችግር እንዳይመጣ መንቀሳቀስ፣ መልቲፕል ቋንቋ መልቲፕል ባህል ለማወቅ መሞከር ጠቃሚ እንጂ ጎጂ ነገር አይደለም። በሳይንስም ተረጋግጧል፣ በልምድም ይታወቃል። አጥሮቻችንን ብሬክ እናርግ። ለምሳሌ ድሬዳዋ፣ ሐረር አካባቢ ስትሄዱ 4-5 ቋንቋ ጀስት ማንም መንገደኛ ይችላል። ጣሊያንኛ፣ ፈረንሳይኛ፣ እንግሊዝኛ ምናምን አረብኛ ይሞክራሉ። እነዛ ሰዎች 4-5 ቋንቋ የሚናገሩ ሰዎች ዛሬ በስተርጅና እንኳን ብታገኟቸው ልክ እንደ ሊቅ፣ እንደ አዋቂ፣ እንደ ጠበብት ናቸው። ዛሬ እንኳን ከብዙ አንግል ስለሚማሩ ለመማር የሚያቅ የሚችል ኢምብሬስ ለማድረግ አለመሞከራችን ትንሾቹ ያሉትም እየሸሹ አለቁ ማለት ነው። እነዚህ አጥሮች መሰበር አለባቸው። ልማት የሚያመጣ እስከሆነ ድረስ፣ ዕውቀት የሚያመጣ እስከሆነ ድረስ፣ ሰላም የሚረብሽ ከሆነ አታስጠጉ። እሱ ጥሩ አይደለም። አጥር ያስፈልጋል። ልማት የሚያመጣ ከሆነ ግን በድንበር ዕውቀት ማቆየት ጉዳት አጥር ለዘጋው ሰውዬ እንደሆነ ማሰብ አስፈላጊ ነው። ለስርዓት ስብራት ዋናው ምክንያት ለለውጥ ዝግ መሆን። ለውጥ የሚባል ነገር ለማድመጥ፣ ለመጠየቅ፣ ለመመርመር፣ ለማንበብ ዝግጁ ያልሆኑ ዝግ ሰዎች አሉ። ምንም ነገር ከነሱ እሳቤና ፍላጎት ውጭ ሲሆን አላስፈላጊ አድርገው የሚያስቡ። ሁለተኛው የተዛባ የለውጥ ጥያቄ፣ የቸገረውን ትቶ ያልቸገረውን ለመፍታት የሚጥር ማህበረሰብና ግለሰብ እንዲሁ ለስብራቱ ዋነኛ ምክንያት ይሆናል። ሶስተኛ አፍራሽ የለውጥ ሂደት፣ ማፍረስን እንደ ግብ መያዝ። በመጀመሪያው ፓርት ምን አየን? ስልጣኔ፣ ታሪክ፣ ሰው ያላቸውን መስተጋብር በዓለም ስልጣኔ የሚበየንበት የሚመረመርበት በሃይራርኪ የሚታይበት እነማን እንዴት ሰለጠኑ የሚባልበትን ነገር ካየን በኋላ ወደኛ ሁኔታ ስናመጣው ኢትዮጵያ ውስጥም ያ የስልጣኔ ቅሪት እንደነበረ በማስረጃ ማየት ቻል። ለምን ተንኮታኮትን ያልን እንደሆነ በጋራ አንድ ሐሳብ ይዘን እኩል ስለማንጓዝ አንዱ ሲሄድ አንዱ ስለሚቆም ነው። ያን ማድረቅ፣ ማስተካከል፣ ማረም ያስፈልጋል። ለምን የኢትዮጵያን ብልጽግና ለማረጋገጥ እያንዳንዱ ሰው በተሰጠው እና ባለው ጊዜ ሳይሆን ከዚያ በላይ የሚተጋ መሆን አለበት። ያን ማድረግ ከቻልን ነው ስልጣኔ ማረጋገጥ የምንችለው። ዛሬ ያለችውን ኢትዮጵያ ካለችበት አረንቋ አውጥቶ ስልጡን ሀገር ለማድረግ ፍቱን መድኃኒቱ መደመር መር መንግስት ነው። ኢትዮጵያ ውስጥ ታሪክ አለ፣ የታሪክ ቅሪት አለ፣ ጥንታዊነት አለ። ነገር ግን የሚታይ የሚጨበጥ ስልጣኔ የለም። ለምን? ታሪክ እንደ ወንዝ ነው፣ ፈሳሽ ነው፣ ወራጅ ነው። ስልጣኔውን ይፈልጋል፣ መገደብ ይፈልጋል፣ መቀየስ ይፈልጋል፣ ማረስ ይፈልጋል፣ ኢነርጂ ማምረት ይፈልጋል። ይሄ ደግሞ ድካምና ስራ አለው። ታሪክ ይፈሳል፣ ይሰለጥን ዘንድ ስራ ይጠይቃል።
ካልሰራን ስልጣኔ አይመጣም። አባይ ታሪክ ነው፣ ንጋት ግን ስልጣኔ ነው። ንጋት ታሪክ በማውራት ብቻ ሳይሆን ታሪክ በመስራት ጭምር ያገኘነው ድል ነው። ደጋግመን እንደዚህ ያለውን ስራ ብንሰራ ታሪክ ብቻ ሳይሆን ስልጣኔን መጎናጸፍ፣ ማቆየት፣ ማሸጋገር እንችላለን ማለት ነው። ታሪክ ሞልቷል። ይህና የእናንተ ስራ ስልጣኔን ማረጋገጥ ነው። በስራ የመደመር ሚና በስልጣኔ ጎዳና አንደኛው ስብራትን መጠገን፣ ለሚቀጥለው ጉዞ መሰረት መጣል፣ ስልጣኔን የማስቀጠል ስራና አቅጣጫ መቀየስ ነው። እንዴት ይቻላል? ይሄ አንደኛ ሐሳብ፣ መነሻው ሐሳብ ነው። የመደመር እሳቤ እንደ ሐሳብ ዘር ነው። ይህንን ዘር በጊዜው በሚገባው ልክ በቦታው ከዘራ ነው ይበራከታል። ብናዘገየውስ ዘር አይሞትም፣ ዘር አይጠፋም። ግን ማምረት የሚገባውን ምርት እንዳናመርት ያደርገናል። እመኑኝ፣ የመደመር ሐሳብ ኢትዮጵያ እስካለች አይሞትም። እንዲህ ይደረጋል እንጂ አይሞትም። ነገር ግን ዛይ ባንጠቀምበት ዘር ነውና መራባት ሲገባው ዝም ብሎ ይቆያል። አሁን ብንጠቀምበት እየተባዛ ከኛ አልፎ ሌሎች የሚያግዝ ሊሆን ይችላል። ለምንድን ነው የመደመር ዘር አይጠፋም አይሞትም የሚባልበት ምክንያት? የመደመር እሳቤ ካለፈው ተምረንና አርመን መማር ብቻ አይደለም፣ የሚስተካከለውን አርመን በዛሬው ተጠቅመንና ተመስርተን የነገውን የምንሰራበት እና የምንረዳበት መነጽር ነው። ትናንትናን እማራለሁ አርቃለሁ ይላል። ዛሬን እጠቀማለሁ እሰራለሁ ፋውንዴሽን ተዋለሁ ይላል። ነገን ለልጆቼ አልቄ አሻሽዬ የተሻለ የስልጣኔ ፋውንዴሽን ሰጣቸዋለሁ ይላል። ይህን የማይቀበል የትኛው መንግስት ኢትዮጵያ ውስጥ ሰርቫይቭ ማድረግ አይችልም። ከዚህ ቀደም ይቻል ነበረ፣ አሁን ግን አይቻልም። ዘመን መዋጀት ማለት አሁን ያለውን ነገር መገንዘብ ማለት ነው። አሁን ያለውን ነገር የማይገነዘብ ሰው ሲጀመር መንግስት አይሆንም። ምክንያቱም የተቀየረ ዓለም ውስጥ ያልተቀየረ እሳቤ መምጣት አይችልም። የተቀየረ ዓለም ውስጥ ራሱን ቀይሮ የመጣ ደግሞ ካለ ትናንትናና ነገን ማያያዝ ግዴታው ይሆናል። ይህንን የማይቀበል ከሆነ በተሟላ መንገድ መሻቱን ሊከውን ሊያሳካ አይችልም። በተደጋጋሚ መደመር ማለት የሐሳብ የአቋምና የአቅም ድማሮ ነው። መደመር ማለት አንድ ሲደመር አንድ ሁለት ማለት አይደለም። ከዛ ይዘላል። የብዙ ነገሮች ድምር ውጤት ነው ብለን እናነሳ ነበር። የመደመር አዕማዶች በ7 ኤስ የገለጽናቸው የመጀመሪያው የአቅም ተደማሪነት ሲነርጂ ያልነው ነው። ሲነርጂ የአቅም ተደማሪነት ነው። የጊዜ ተደማሪነት ሲንክሮኒ ያልነው ነው። የስርዓት ተደማሪነት ሲስተም ያልነው ነው። የስልት ተደማሪነት ሲሜትሪ ያልነው ነው። ስልት ደምሯል፣ ስርዓት ደምሯል፣ ጊዜ ደምሯል፣ አቅም ደምሯል። ከዚያ ቀጥሎ ግን በ3ኤስ ያልናቸው የሚደምራቸው አንደኛ መዋቅር ነው፣ ሲንትሮፒ። መደመር በሲንትሮፒ እንጂ በኢንትሮፒ አያምንም። በመገንባት እንጂ በማፍረስ አያምንም። በመገንባት ማመኑ በራሱ በታሪክ ጉድኝትና ትስስር ውስጥ ያለውን ስፍራ በግልጽ ያመላክታል። ማንኛውም ታሪካዊ ሂደት ተገንብቶ መሸጋገር አለበት የሚለው እሳቤ ከሲንትሮፒ እምነት የመጣ ነው። ሌላውሳ የህይወት ተደማሪነት ሲምባዮሲስ። የመጨረሻው
የራዕይ ተደማሪነት ወይም ሲኖፕሲስ ይባላል። ዋናውን ነገር በቀለለ መንገድ ባጠረ መንገድ የሚገልጠው ማለት ነው። እነዚህ 3S ያልናቸው ሲስተም፣ ስትራክቸር እና ስትራቴጂ ወይም ሲስተም፣ ሲሜትሪ እና ሲንትሮፒ የአቋም ድማሮ ሲሆኑ ሲነርጂ የአቅም ድማሮ ነው። አቅምና አቋም ሲደመሩ ጊዜና ሕይወት ሲደመር የበለጸገ ሀገር ይፈጥራል። ያ ነገር ነው የኢትዮጵያን ብልጽግና እውን ሊያደርግ የሚችለው፣ የኢትዮጵያን መለወጥ እውን ሊያደርግ የሚችለው፣ የኢትዮጵያን መሻሻል እውን ሊያደርግ የሚችለው። ለምን? በሁሉም ውስጥ ይብዛም ይነስም የሚጠቅም እውቀት የሚጠቅም ሀሳብ ስላለ። ቀመሩስ ምንድን ነው? አንደኛው ማሰባሰብ፣ ዛሬ ላይ የሚገኙ ሀሳቦች፣ ሀብቶች፣ አቅሞች፣ ሙከራዎች ካሉ ሳይንጠባጠቡ ማሰባሰብ። ካልተሰበሰበ ይበተናል። እንኳን ሀሳብ እንኳን ሀብት እህል እንኳን በጊዜው በወቅቱ ሰብስበን ካላስቀመጥን ይባክናል። መሰብሰብ አለበት። ሁለተኛው ማከማቸት ነው። በትናንት ሀሳብ፣ በትናንት አቅም፣ በትናንት ሀብት ላይ ዛሬን መጨመር ማከማቸት እሱ ነው። ሶስተኛው ማካበት ነው። ለለውጥ ለብልጽግና የሚያበቃ ወረት ማጠራቀም፣ ዕዳን መቀነስ፣ የተሻለ ሀሳብ፣ የተሻለ አሰራር፣ የተሻለ ጅማሮ ማቆየት ነው። ይህን ማድረግስ እንዲሁ ቀላል ነገር ነው አይደለም። ሁልጊዜም ወጣ ያሉ ሀሳቦች ትናንት በነበረው ስልጣኔ፣ አሁን ባለንበት ዓለም፣ ነገም በሚፈጠረው ዓለም ውስጥ የሀሳብ ጅማሮን በፍጥነት ኢምብሬስ አድርገው የሚሄዱ ሰዎች ውስን ናቸው። መጀመሪያ ያላግጣሉ፣ መጀመሪያ ይስቃሉ፣ መጀመሪያ አቃቂር ያወጣሉ። እየደረመሰ ሲሄድ ግን ይከተላሉ። ለምሳሌ ሁላችሁም እንደምታውቁት በኢህአደግ የመጨረሻው ጉባኤ ሐዋሳ ላይ አዲስ አበባን እንደ ስሟ አበባ እናረጋታለን ሲባል ኢህአደጎች ነበሩና እንኳን እናንተ እኛም አልቻልናትም ነው ያሉት። ኮሪደር ሲባል የኮሪደር ዴቨሎፕመንት ሲባል እዚህ ፒያሳ አካባቢ ሲጀመር ብዙ ሐሜት ነበረ። የዛሬን ፒያሳ ያየ ሰው ግን በእርግጠኝነት ያንን ቋንቋ አይደግመውም። ምክንያቱም ክሪኤቲቭ ዲስትራክሽንስ ለመፍጠር ማፍረስ፣ አዲስ ለማውጣት አሮጌም መቀነስ የግድ የሚባልባቸው ሁኔታዎች እንዳሉ ስለሚያምን እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። ቢኮዝ መደመር ሊደርሺፕ እና ፎሎወርሺፕ ያላቸውን ትስስር በተለየ መንገድ ነው የሚያየው። ማንኛውም አይዲያ በሊደርሺፕ ቢፈጠር መልካም ፎሎወርሺፕ ከሌለ አይከናወንም። በጋራ ሰልጥነን፣ በጋራ አይተን፣ በጋራ ሰምተን አንዱ ጋር የሚሰራው አንዱ ጋር የማይሰራበት ምክንያት የፎሎወርሺፕ ችግር ነው። ስንሰማ ከልብ እንስማ፣ ስንሰማ አሟልተን እንስማ፣ ስንሰማ ለመጀመር፣ ለመሞከር፣ ለመስራት እንስማ። የነበረብን ችግር መነሻ ላይ አይዲያውን በቅጡ መረዳት፣ አይዲያውን ኢምብሬስ ማድረግ፣ አይዲያውን ኢንተርቴን ማድረግ፣ አይዲያውን ከተገነዘብን በኋላ በተግባር በስራ መግለጥ ነበር ችግሩ። አሁን እሳ ያው ሰምታችሁ ይሆናል መደመር በፓኪስታን ቋንቋ፣ በኪስዋሂሊ፣ በጀርመን በብዙ ቋንቋዎች ሲተረጎመ ነው። ብትፈልጉም ባትፈልጉም ሄደ ማለት ነው። ሐሳብ ሲጀመር እንዲህ ያለ መከራ አለው። ሲጀመር እየቀጠለ ሲሄድስ ተከታዩ ብዙ ነው። አደጋው የት ጋ ነው? አሁን አደጋው የሰው ልጅ የራሱን ድል ማሽሞንሞን፣ የራሱን ድል መሞሸር ሲጀምር ራሱን መግደል ጀመረ ማለት ነው። ዘር ተዘርቶ ካልበቀለ በቀር በቅሎ በብዙሃን ካልታየ በቀር አሸናፊ መሆን አይችልም። ለምሳሌ ሐረሪን አይታችሁ ከሆነ ሐረር ከተማ ሐረሪ ላይ የሰሩት ስራ እውነት ለመናገር በጣም 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 ኢምፕሬሲቭ ነው፣ ከአዲስ አበባም በላይ። ለምን? አዲስ አበባ ይብዛም ይነስም እንደተባለው ብዙ አመራር አለ፣ ብዙ አይን አለ፣ ብዙ አጋዥ ይኖር ይችላል። እነሱ በራሳቸው አቅም
በሌለ ሪሶርስ ያንን ህዝብ አንቀሳቅሰው ያስገኙት ውጤት ለብዙዎቻችሁ ትምህርት ይሆናል። ሐረሪ ተለውጦ አሶሳ ወይም ቦንጋ ወይም ጋምቤላ ባይለወጥ እውነተኛ ልብ ያለው ሰው መገምገም ነው። የሐረሪ ሪሶርስ እና የአሶሳ ሪሶርስ፣ የሐረሪን ሰውና የጋምቤላን ሰው መፈተሽ ነው። በየትኛው መመዘኛ ሐረሪ ከሌሎች ክልሎች ያነሰ ሳይዝና ሀብት ነው እንጂ ያለው የበለጠ የለውም። ባነሰ ገንዘብና ሰው እንደዚያ ያለውን ታሪካዊ ስራ መስራት ከቻሉ ሁላችንም ጋር ይቻል ነበር ማለት ነው። ሐሳቡን በትክክል ገዝተን ብንተጋ እና ሐሳብ መነሾ ነው፣ ዘር ነው። ሁለተኛውስ መሻገሪያ ነው። የመደመር መንገድ መሻገሪያ ነው። የመደመር ሐሳብ መነሾ ዘር ነው። መሻገሪያ ግን ድልድይ ውድ ነው። መንገድ መስራትና ድልድይ መስራት እኩል አይደለም። ድልድይ ውድ ነው። ለመሻገር ውዱን፣ ለመሻገር ከባዱን፣ ለመሻገር ውሃን፣ ሸለቆን ክሮስ ማድረግ ይጠይቃል። ዝም ብሎ መፍሰስ መንገድ ላይ ይቻላል። መሻገር ሲታሰብ ግን መሃል ላይ ጎርጅ አለ ማለት ነው። ያ ጎርጅ ድልድይ ዲማንድ ያደርጋል። ድልድይ ደግሞ ውድ ነው። የላቀ እውቀት ይፈልጋል፣ ትጋት ይፈልጋል። ስራውም እንደ መንገድ ቀላል አይደለም። ሸለቆን ለመሻገር የምናነሳቸው ጥያቄዎቹን የምንረዳበት መንገድ፣ የምንፈታበት መንገድ በጣም ወሳኝ ነው። ታላቁ የሀገራችን ጥያቄ፣ ዋናው ጥያቄ ምንድን ነው? በወጉ በስርዓት በቅጡ ጥያቄውን መገንዘብ የመጀመሪያው እርምጃ ስለሆነ ተሞክረው ያልተሳኩ ሞዴሎች እነማን ናቸው? ያለፈውን ማፍረስ፣ ያለፈውን ማንቋሸሽ፣ ያለፈውን መጣል እንደ ግብ የያዘ ኃይል ነገን ሊሰራ ይችላል ወይ? እየደመሰሱ አዲስ መቅዳት ያዋጣል ወይ? ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን፣ አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህ ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ከኋላ ቀርነት ለመውጣት፣ አዙሪትን ለመሻገር፣ የወረት ውስንነትን ቀንሰን ወረት ለማበራከት፣ የጊዜ ውስንነትን ለመሻገር፣ ትናንትን ከነገ ለማስተሳሰር የዛሬን ድልድይ መስራት በእጅጉ አስፈላጊ ነው። ዛሬ ያልተገነባ ድልድይ ወደ ነገ ስለማያሻግር የሚፈጠረው አዙሪት አንዳንዶች ትናንት ሲሉ ዛሬና ነገ ይረሳል። የነገ ሲባል ደግሞ የዛሬ ይዘገያል። ውስጣዊ ሲባል ዓለም አቀፋዊ ጉዳይ ያልፈናል። ትናንትም ብቻ ካል ተከታይ ነን፣ ነገም ብቻ ካል መሻገር አንችልም፣ ውስጥም ብቻ ካል ተከታይ ምን ሆነው። ለዚህ ሁሌ ተከታይ፣ ሁሌ በችግር ውስጥ የምንሽከረከር እንዳንሆን ዓለም የምንገነዘብ፣ ውስጣችን የምንገነዘብ፣ ዛሬም በቅጡ የምንሰራ፣ ብላይንድ ስፖቶቻችን ደግሞ ዞር እያልን የምናይ መሆን መቻል አለብን። ያን ስናደርግ መፍጠንና ሲያስፈልግም ሊፕፍሮግ ማድረግ ይቻላል ማለት ነው። ፈጠራ ማለት ውስንነትን መሻገር ነው። ከአዙሪት መውጣት ነው። የተለየ አካሄድ መከተል ነው። የዝመናን ፋውንዴሽን መጣል ነው። ሐረሪ ቅድም ያልኳችሁ ወይም ጋምቤላ ምላችሁ የግድ አዲስ አበባ መምሰል የለበትም። ችግሩን ካየ በኋላ አካባቢውን ቃኝቶ በራሱ መንገድ ባለው ሀብት ካለበት ሁኔታ ትንሽ ሻል ያለ መፍጠር ይችላል። ሁሉ ዩኒፎርምና አንድ መሆን የለበትም። ምክንያቱም የፈጠራ ምንነትና ባህሪያት እንዲሁም መንገዱን መገንዘብ ያስፈልጋል። የፈጠራ ምንነት
እይታና አመለካከት ነው። ከዚያስ አሰራርና ሂደት ነው። መጨረሻ ላይስ ውጤትና ልዩነት ነው። ፈጠራ ምንድነው ያለ እንደሆነ አተያይ፣ አመለካከት፣ አሰራር፣ ፕሮሰሱ፣ ሪዛልቱ እና የፈጠረው ዲፍረንስ ነው። ባህሪያቱ አንሊሚትድ ነው። ፈጠራ እንደ ወርቅ አይደለም፣ እንደ ጋዝ አይደለም። ሶማሌ ክልል ጋዝ አለ፣ ጋምቤላ ወርቅ አለ፣ አሶሳ ወርቅ አለ እንደሚባለው አይደለም። አንሊሚትድ ነው፣ ዩኒቨርሳል ነው። ማንም ሰው ያለበትን ሁኔታ ማስተዋል ከቻለ ከዚያ የሚያወጣውን ነገር መፍጠር ይችላል። መጨረሻ ግን አፕሊፍቲንግ ነው። ከፈጠረ ካሳካ በኋላ በከፍተኛ ደረጃ የሚያነቃቃ ለሌላ ፈጠራ የሚያዘጋጅ ነው። መንገዱ ፈጠራን እንደ ግብአት ከምርት ግብአቶች መካከል እንደ አንዱ ለምሳሌ የሰው ኃይል፣ መሬት፣ ካፒታል እንደሚባለው ሁሉ የመፍጠር አቅም ፈጠራን እንደ ግብ፣ ፈጠራን እንደ ምርት ማየት ያስፈልጋል። ፈጠራ ያልታከለበት ሌሎች ካፒታሎች ብቻቸውን የምንፈልገውን ነገር ሊያመጡ አይችሉም። መለስ ብለን እንመልከት። የሰው ልጅ በምርታማነት የታጀበ ጉዞውን ስናይ ሙሉ በሙሉ ፈጠራ ነበር። ፈጠራው ያዘገመ ወይም ፈጣን ሊሆን ይችላል። ለምሳሌ ሶስቱ የግብርና አብዮቶች፣ የመጀመሪያው የግብርና አብዮት፣ ሁለተኛው የግብርና አብዮት፣ ሶስተኛው የአረንጓዴ አብዮትን ብንመለከት አንድ ባህሪ ያላቸው ፕሮዳክሽን ሌበር ኢንቴንሲቭ ነበረ። ከፍተኛ የሰው ኃይል ይጠይቅ ነበር ብዙ ምርት ማምረት። ሁለተኛ ኢኖቬሽን ከአንድ ጫፍ ሌላ ጫፍ ለመሄድ በጣም ስሎ ነበር። እዚህ ያለ እውቀት ባለበት ለመቶ ዓመታት ይቆይ ነበር። በዚያ ምክንያት የመጀመሪያው የግብርና አብዮት የጀመረው ወደ 10,000 ዓመተ ዓለም ገደማ ነው ይባላል። እስከ 2000 ዓመተ ዓለም ገደማ ለ8000 ዓመታት የሰው ልጅ ከአደን ለቀማ ወደ ግብርና የተደረገ ሽግግር ውስጥ ለ1000 ዓመታት ኖሯል። ቬሪ ስሎ የሆነ ሙቭመንት እንቅስቃሴ ነበር። ሁለተኛው የግብርና አብዮት 17 ሴንቸሪ አካባቢ መጣው እስከ 19 ሴንቸሪ 200 ዓመት ቆይቷል። ምን አመጣ ይሄ? ሰብል ማፈራረቅ፣ ሁሌ በቆሎ ብቻ ሳይሆን በቆሎ፣ ስንዴ፣ ሩዝ ማድረግ፣ አነስተኛ ሜካናይዜሽን የተጀመረበት ነው። ያኛው ለ1000 ዓመታት ሲቆይ ይሄ ደግሞ 2 ሴንቸሪ ቆየ። ሶስተኛው አረንጓዴ አብዮትስ 1930 ገደማ ጀምሮ 1960 ገደማ ድረስ ነው የሄደው። አንደኛ ፕሮዳክቲቪቲ ጨመረ በስፋት። ምን አዲስ ነገር አመጣ ያላችሁ እንደሆነ ማዳበሪያ መጠቀም፣ ተባይ መከላከያ መጠቀም፣ መስኖ መጠቀም፣ ሜካናይዜሽን መጠቀም፣ ምርታማነት ለማሳደግ የሚያስችሉ በአጫጭር ጊዜ የሚበቅሉ ሰብሎች መመራመርና ማግኘት፣ ውስን ውሃ በውስን ቦታ ሰፊ ምርት በጣም በአጭር ጊዜ ውስጥ። የመጀመሪያው ለ1000 ዓመታት ቆየ፣ ሁለተኛው ለሴንቸሪ ቆየ፣ ይሄኛው ደግሞ ለ10 ዓመታት ቆየ። የኛስ ሶስተኛው አረንጓዴ አብዮት ባለቀበት ዘመን የኢትዮጵያ ዘፈን በሬና ገበሬው ይላል። ቢያንስ 19 ሴንቸሪ ሜካናይዜሽን ሲፈጠር ያ የበራለት አንቂው ሰው በሬና ገበሬ ትስስር የለውም፣ በሬ ከትራክተሩ ቢል ኖሮ ሰው ምን እያለ ነው፣ ምን አስቦ ነው ይጠይቅ ነበር። ግን ከአረንጓዴ አብዮት በኋላም ዘፈኖቻችን በሬና ገበሬው፣ ስዕላችን በሬና ገበሬው፣ ማረሻና ቀንበሩ ስለሆነ እዛው ቀረን ማለት ነው። የግብርና ሪቮሉሽን ከጀመሩ አገራት ተርታ የምንመደብ ቢሆንም እስከ ዛሬ በሬና ገበሬን ማላቀቅ አልቻልንም። ለምን? በፈጠራ የታጀበው መንገድ በጣም ስላግሽ ስለሆነ እኛ በዚያ ውስጥ ተጽናንተን መኖር፣ መቆየት፣ አለመስፈንጠር
ልምምዳችን ስለሆነ። ሁለተኛው አምስቱ የቴክኖሎጂ አብዮት ነው። የመጀመሪያ የኢንዱስትሪ አብዮት 80 ዓመት ገደማ ነው የቆየው። ሁለተኛው ኤጅ ኦፍ ስቲም ኤንድ ሬልዌይስ የሚባለው ወደ 46 47 ወይም 50 ዓመት ነው የቆየው። ሶስተኛው ኤጅ ኦፍ ስቲል ኤሌክትሪሲቲ ሄቪ ኢንጂነሪንግ የሚባለው ደግሞ ከ1875 እስከ 1908 33 ዓመት የቆየው። ኤጅ ኦፍ ኦይል ኦቶሞቢል ማስ ፕሮዳክሽን በኋላ የመጣው ደግሞ 60 ዓመት ገደማ ቆይቷል። ግን ራሱን በጣም እያዘመነ እየለወጠ የመጀመሪያው አውቶሞቢል ሳይሆን በጣም ፈጣን በጣም ትላልቆች እየተፈጠሩ ማለት ነው። አምስተኛው ኢንፎርሜሽን ኤንድ ቴሌኮሙኒኬሽን አብዮት ነው። እስካሁንም ያለው በጣም በከፍተኛ ደረጃ የሊፍሮግ እያደረገ አሁንም ያለው እስከ ኤአይ ዘመን ያለው ማለት ነው። ምንድነው ከቀድሞ የሚለየው ያላችሁ እንደሆነ በፍጥነት ምርት እና ኢኮኖሚ አድጓል። ኢንፍራስትራክቸር ሰፍቷል። የሥራ አይነት ተቀይሯል። የአኗኗር ዘዬ ተቀይሯል። ከተሞች ተስፋፍተዋል። ኢንዱስትሪ ሰፍቷል። ቴክኖሎጂና ፈጠራ በከፍተኛ ደረጃ ፈጥኗል። ይፈጠራል፣ ይስፋፋል። ድሮ ቢፈጠርም አይስፋፋም። ሚንስ ኦፍ ኮሚኒኬሽን አልነበረም። የኢንዱስትሪያል ሪቮሉሽን ለዓለም ያስገኘው ነገር በከፍተኛ ደረጃ የምርት መትረፍረፍ እንዲመጣ ማስቻል ነው። ከዚያ መቋደስ ያልቻሉ ሀገራት ወይም አልሰሙም ታጥረዋል፣ ከሰሙም አልፈጠሩም ማለት ነው። የዛሬ 3 ዓመት 4 ዓመት ዩኤቪ ድሮ ምናምን ስንል እንደምታስታውሱት ለብዙዎቻችን ተረት ነው። አርቲፊሻል ኢንተለጀንስ ሲባል ለብዙዎቻችን ቀልድ ነው። ዛሬ ግን ሰለጠንኩ አደግኩ የሚል ሀገር ፕሮዳክቱን ሲያመጣ እኔም እኮ እንደዚህ ሞክሬያለሁ፣ እኔም እኮ እንደዚህ አለኝ ማለት ቻልን። ሌት ካመር አድቫንቴጅን ሊፍሮግ እናድርግ አንቀመጥ ያልነው ሰራ ማለት ነው። በግብርናውና በኢንዱስትሪ ሪቮሉሽን እንደዚህ ቀድመን ሙከራዎች ብናደርግ ከዋናዎቹ እንኳ ባንሆን ቢያንስ በበቂ ከሚጠቀሙት መሆን እንችል ነበር። ያ ድጋሚ እንዳይደገም ነው አሁን ሙከራዎች የሚደረጉት። የፈጠራ ሙላት የሚፈጠረው ከችግር ተንታኝነት ወደ መፍትሄ አመንጭነት። ችግርማ ኖርንበት፣ እሱ መተንተን ሳይሆን እንዴት ነው ከዛ ልንወጣ የምንችለው የሚል መፍትሄ ማፍለቅ መቻል። በፈጠራ ማምረት ራሱ ፈጠራን ማምረት ሲቻል፣ በችግር አለመታጠር በመፍትሄ መሻገር ሲቻል፣ ገደብ የለሽ እና ሁሉን አቀፍ የሰፋና የፈጠነ ጅማሮች ማስተናሰል ሲቻል ነው። ለምሳሌ ኢትዮጵያ ውስጥ ችግር በሚመለከት ድርቅ እናውቀዋለን፣ አብረን የኖርን ያደግንበት ጉዳይ ነው። የተበጣጠሰ እርሻ እናውቀዋለን፣ ችግር ነው። የዝናብ ጥገኝነት እናውቀዋለን። የአየር ንብረት ለውጥ እናውቀዋለን፣ ችግሮቻችን ናቸው። ምን እድል አለ? ሰፊ መሬት አለ፣ የውሃ ሀብት አለ፣ የሰው ኃይል አለ። ይህንም እናውቃለን። አሁን ከኛ የሚጠበቀው የተበጣጠሰ መሬት ሳይሆን ኩታ ገጠም ማስፋት፣ ያልታረሱ ጦም ያደሩ መሬቶችን ወደ እርሻ ማስገባት፣ የበጋ ስንዴን ማስፋት፣ ሜካናይዜሽንን ማስፋት፣ አረንጓዴ አሻራን ወደ ፍሩት ወደ ኢንዲጂነስ ትሪ ማሳደግ፣ በጥራት ማስፋት። ምንድነው ይሄ? መፍትሄ ያመጣን ማለት ነው። አረንጓዴ አሻራ ሲሰፋ የአየር ንብረት ለውጥ አደጋ ያስከትልብንም። ክረምት ከበጋ ማረስ እንችላለን፣ ምርት ይሰፋል፣ ረሃብ ይጠፋል ማለት ነው። ችግሩን እናውቀዋለን። መፍትሄው ላይ ነው ርብርብና ስራ የሚያስፈልገው። መደመራዊ የፍጥነት መንገድ ይደርሳል አይደርስም፣ ይቻላል አይቻልም በሚል መላምትና ግራ መጋባት ውስጥ መቆየት ሳይሆን ከዚያ የወጣ በውጤት የሚገለጥ ፍጥነትን ማረጋገጥ ነው። የሂደት እና የውጤት ፍጥነት ማሳየት ነው። በትልቅ ማሰብ፣ በትንሽ መጀመር፣ ማበራከት፣ ማስተናሰልና ማላቅ ነው። ከጊዜ ኋላ እንድንገኝ ያደረገው የሂደትና የውጤት ፍጥነት መጓደል ነው። ስላግሽ የሆነ አካሄድ ከጊዜም ከውጤትም እንድንዘገይ አድርጎናል። ጊዜ ተሻግሮ አለማሰብ፣ ለነገ አለመዘጋጀት፣ ለትውልድ አለማቆየት። ሰርገኛ መጣ በርበሬ ቀንጥሱ፣ አስፋልት ከሆነ ሽሮ ፈሰስ።
ጊዜን ማሳደር፣ ችግርን ማሳደር፣ ፕሮጀክቶች በጊዜ አለማጠናቀቅ፣ ሄዶ ሄዶ ለትውልድ የሚቆይን ወረት ማሳነስ ነው። በትልቁ ማሰብ፣ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ለምን? በቀጣይነትና በውጤት ማረጋገጥ ስለቻል። ፍጥነት ሲባል 3 አይነት ፍጥነቶች አሉ። አንደኛው ስፒድ ነው። በአማርኛ ቶሎታ ይባላል። በቶሎ መድረስ። ስፒድ ወደ ግራም ወደ ቀኝም ሊሆን ይችላል። ስፒድ ወደፊት ወደ ኋላም ሊሆን ይችላል። ስፒድ ወደ ላይ ወደ ታችም ሊሆን ይችላል። ብቻ መፍጠን፣ ብቻ ቶሎታ። ሁለተኛው ፍጥነት ቬሎሲቲ ይባላል። ፍጥነት ከትክክለኛ አቅጣጫ ጋር መፍጠን ብቻ ሳይሆን ራይት ዳይሬክሽን መሆን አለበት ያ ፍጥነት። ሶስተኛው አክሰሌሬሽን ይባላል፣ ወይም ሽምጠጣ፣ ጥድፈት ይባላል በአማርኛ። ይሄ ደግሞ ፍጥነት አለው፣ አቅጣጫ አለው። አቅጣጫው ላይ እያደገ የሚሄድ ፍጥነት አለው። ለምሳሌ የመጀመር ፍጥነት እንደምታዩት በአንድ ጊዜ ሁሉም ሯጭ ስብስብ ብሎ ይከመራል። ይሄ የመጀመር ፍጥነት ነው። በሂደት ምን ያጋጥማል? ይኸው እንደምታዩት በሂደት እየሳሳ እየፈጠነ የሚሄደው እየቀደመ፣ የሚዘገየው ደግሞ ከፈትፈት እያለ ይቀጥላል። በኋላ ላይ በሂደት ያለው ትጋት ወደ ውጤት ጥራት ሲመጣ እንደምታዩት የመጀመሪያው ሯጭ በከፍተኛ ፍጥነት ሲሄድ ተበተነ ሰው። ከኋላ የሚከተሉ 2 ሰዎች አሉ፣ 2 ኢትዮጵያውያን። ሶስተኛውን ተመልከቱት። ሶስተኛው ሁለተኛውን ቀደመ። ለምን? ለውጤት ጥራት። ቀድሞ ከፊት ያለው ግን ሰፊ ዲፍረንስ አላቸው። ሞፋራ በጣም ርቋል። እሱን ለመከተል የማስቀጠል ትሩፋት፣ በእያንዳንዷ ሰከንድ መፍጠን ብቻ ሳይሆን አክሰሌሬት እያደረገ እየጨመረ በመሄድ በመጨረሻ የፍጥነትን የትጋትን በቀጣይ የመልፋትን ውጤት ታዩበታላችሁ። ዲፍረንሱ እየጠበበ መጨረሻ ተመልከቱ። ምን ማለት ነው? ሲጀመር ሁሉም ይሰበሰባል። በቀጣይነት ሳናቋርጥ የያዝነውን ቅን ሐሳብና መልካም ሐሳብ ይዘን የምንቀጥል ከሆነ ቀድሞ ከኛ ጋር አጃቢ የነበረው ታዛቢ ይሆናል። እኛ ስንጨርስ ታዛቢ ይሆናል። ያኔ አልመሰለኝም ነበር፣ በደንብ አልነገራችሁኝም ነበር፣ ችግሩ እኮ አነጋገራችሁ ነው፣ በደንብ ይገለጽልን ኖሮ እኮ እኛ የምንከተላችሁ ነበር ወደሚል ይሸጋገራል። ከእኔና ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው።